ጓደኛውን ፊት ለፊቱ ገደሉት። እሱም በቁጣ ነደደ። በቅጽበት ራሱን አስለቅቆ ፍልሚያው እንደተቀላቀለ ሆዱ ላይ በጥይት ተመታ። ልክ ወደ ገንዳው እንደወደቀም ገዳዮቹ መሞቱን ለማረጋገጥ ቀስ ብለው ተጠጉ። መሞቱ እርግጥ ነው። እሱ ግን በማይታመን መልኩ ከገንዳው ብድግ አለ። የሆዱ ቁስል ጠፍቷል። ገዳዮቹ ያዩትን ማመን አቅቷቸዋል። ከዛም የሰው ፋታ ሳይሰጣቸው አንድ በአንድ ድራሻቸውን አጠፋቸው። ሰላም፣ ዛሬም አቀርብላችሁ ክሮ የተባለውን ምርጥ አክሽን ፊልም ሲሆን ስራችን ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ወደ ታሪኩ እንግባ። ከጥቂት ምሽቶች በፊት ሼሊ የምትባል ሴት ዞዲ የምትባል ጓደኛዋ ጋር እጅግ በጣም አስቸኳይ ጥሪ ደረሳት። ዞዲ አንድ አደገኛ ባለስልጣን ከባድ ወንጀል የፈጸመበትን ቪዲዮ ማስረጃ ልካላት ነበር። ዞዲ ጠላቶቿን ለመርታት ከሁለት ጓደኞቿ ጋር ለመተባበር አቅዳ ስለነበር ቪዲዮውን ለማንኛውም ብላ ለሼሊ ላከችላት። ሆኖም የኪራይ ቤቷን በር ስትከፍት አንዲት ሴት ቤቷ ውስጥ ተቀምጣ አገኘቻት። ዞዲ ለማምለጥ ብትሞክርም ከውጭ ቆሞ የነበረው ጋርድ መፈናፈኛ ስላሳጣት ወዴትም መሄድ አልቻለችም። ሴትዮዋ በፍጥነት ስልኳን በመንጠቅ የተላላከቻቸውን መልእክቶች በሙሉ አነበበች። ከዚያም ጠባቂውን ዞዲን ራሷን እንዲያስታት በማዘዝ ከቤቷ አፍነው ይዘዋት ሄዱ። በተመሳሳይ ሰዓት ሼሊ ፍርሃት እያላት ነው። ጥሪው መቋረጡ አስጨንቋታል። ለዚህም ጓደኛዋ ዶም ጋር በመደወል የዞዲ ቤት ለመገናኘት ወስነው መንገድ ጀመረች። ብዙም ሳትርቅ ግን የሚከታተላት ሰው እንዳለ በመረዳቷ ፈጠን ብላ ፊት ለፊቷ ካገኘቻቸው ፖሊሶች ጋር ተጋጨች። ቦርሳ ውስጥ የነበሩት አደንዛዥ እጾች ተበተኑ። ፖሊሶቹም ጊዜ ሳያጠፉ ሼሊን በቁጥጥር ስር አዋሏት። ሼሊ ገና ልጅ ስለነበረች ወደ እስር ቤት ሳይሆን በቀጥታ ወደ ማገገሚያ ማዕከል ነበር የላኳት። እዚህ ማገገሚያ ውስጥ ደግሞ ዋና ገጸ ባህሪያችን ኤሪክን እንመለከታለን። ኤሪክ በማገገሚያ ውስጥ የጉልበተኞች መጫወቻ ሲሆን ጉልበተኞቹ ባገኙት አጋጣሚ እየደበደቡትና እያሰቃዩት መደበሪያ አድርገውታል። የዛን ቀን ምሽት ሼሊን ወደ ክፍሏ ሲወስዷት በመስኮት በኩል እየተመለከተ ነበር። ይህች ልጅ ህይወቱ እንደምትገለባብጠው አላወቀም። በሌላ ትዕይንት ሮይግ የተባለ አረመኔ ባለስልጣን በሆቴል ውስጥ እንመለከታለን። ቀደም ሲል ዞሊን ያፈነቻት ሴት ብቅ ብላ ሮይግን እንደምትፈልገው ከነገረችው በኋላ ተያይዘው ወደ ምድር ቤት ወረዱ። ዞሊ እዚህ ክፍል ውስጥ ታግታ ነበር። ሮይግ ጠጋ ብሎ ቪዲዮን የት እንደደበቀችውና ማን ጋር እንዳስቀመጠች ጠየቃት። ዞሊ ግን እሷ ጋር ብቻ እንዳለ መለሰችለት። ጓደኛዋን የሼሊ መገኛን ልትነግረው ፈቃደኛ አይደለችም። ሮይግ በተረጋጋ አንደበት እዚች ዓለም ላይ ለዘመናት እንደቆየና በቆይታው እንደርሷ ያሉ በሚሊዮን የሚቆጠሩ ንጹሃን እንደገደለ ከተረከላት በኋላ ወደ ጆሮዋ ተጠጋ። የሚሰቀጥጡ ድምጾች ካፉ መውጣት ጀመሩ። በሰከንዶች ውስጥ ዞሊ ቢላዋን በማንሳት አንገቷ ላይ ሰካች። ሮይግ በዚህ አላበቃም። መዳፉን ቆርጦ ቁስሏ ላይ በማድረግ ነፍሷን ወሰደ። በሌላ ትዕይንት በማገገሚያ ማዕከል ውስጥ ኤሪክ በጠባቂዎቹ ሲመታ ሼሊ እያየችው ነበር። ለዚህም በምሳ ሰዓት ሳህኗን በመያዝ አብረው ተቀመጠች። ኤሪክ አይኖቿን እየሸሸ ነበር። አይናፋር እንደሆነ ገብቷታል። ወንድና ሴት አብረው መቀመጥ ይችላሉ እንዴ ብላ ጠየቀችው። እሱም አይችሉም ብሎ መለሰላት። ቀስ በቀስ ወሬያቸው ቀጥሎ በሚገርም ሁኔታ እየተግባቡ መጡ። ጨዋታቸው ግን ብዙም ሳይቆይ በጠባቂው ተቋረጠ። በዚህ ሰዓት ሜሪዮን ደግሞ የሼሊን እናት አግኝታት ልጇን ከማገገሚያ ፈርማ እንድታስወጣትና በምትኩም ቁጥር ስፍር የሌለው ገንዘብ እንደሚሰጧት በመንገር አሳመነቻት። የሼሊ እናት አላቅማማችም። ተስማምተው ወደ ማገገሚያ ማዕከሉ አመሩ። በዚህ ሰዓት ሼሊ ወደ ኤሪክ ክፍል እየገባች ነበር። ግድግዳዎቹ በስዕሎች ተሸፍነዋል። አንደኛውም የእርሷን ምስል ነበር። ስለ ሙዚቃ ጥበብ ለረጅም ሰዓት ካወሩ በኋላ ማንነታቸውና ፍላጎታቸው አንድ እንደነበር ተግባቡ። መሃላቸው የነበረው የፍቅር ስሜትም ጎልቶ መውጣት ሲጀምር ማይክሮፎኑ ተንጫጩ። ሼሊ ጠያቂ እንዳላትና ወደ በሩ እንድትጠጋ ታዘዘች። ይህንን ስትሰማ ደነገጠች። እዚያ እንዳለች ማንም የሚያውቅ ሰው አልነበረም። ኤሪክ ሁኔታውን ሲመለከት ለማጣራት ክፍሉን ለቆ ወጣ። የመጡት ሰዎች ጠበቃ እንደሚመስሉ ነገራት። ሼሊ ግን ጸጉረ ቢጫዋን ሴት ስታያት ወዲያውኑ የሮይግ ቅጥረኛ እንደሆነች አወቀች። በፍርሃት እየተንቀጠቀጠች ከያዟት እንደሚገሏት ስትነግረው ኤሪክ ምንም ሳያመነታ ከባድ ውሳኔ ወሰነ። ሼሊን ይዞ ከማገገሚያው ማምለጥ አለበት። ደግነቱ ማምለጫ መንገዱን ያውቅ ነበር። ምንም ጊዜ ሳያጠፉ ወደ ልብስ ማጠቢያ ክፍል በመግባት እግራቸው ላይ ያለውን የጂፒኤስ መቆጣጠሪያ በመበጠስ በአየር መናፈሻው በኩል ተንጠልጥለው አመለጡ። ሜሪያን እና ጠባቂዎቹ የልብስ ማጠቢያ ክፍል ሲደርሱ ረፍዶ ነበር። ሁለቱ ጥንዶች በጫካው ስለ ሰዓታት ከሮጡ በኋላ በመንገድ ላይ መኪና አስቆመው ተሳፈሩ። ሼሊ ራሷን በኤሪክ ትከሻ ላይ አሳረፈች። በዚች ምሽት ፍቅራቸውን ብለው ጀመሩ። በሚቀጥለው ቀን ከተማ እንደደረሱ ወደ ጓደኛዋ ቤት ወሰደችው። ይህ ሁሉ ኤሪክን ወደ ከባድ አደጋ ውስጥ እንደሚያስገባው ታውቃለች። ነገር ግን ኤሪክ ምንም ቢመጣ ከጎኗ ቆሞ ለመጋፈጥ ፈቃደኛ ነበር። የሚቀጥሉትን ጥቂት ቀናት በዚህ ቤት ውስጥ የማይረሳ የፍቅር ጊዜ ሲያሳልፉ ቆዩ።
በሌላ ትዕይንት ፖሊሶች የዞዲን አስክሬን ሐይቅ ውስጥ አገኙት። መርማሪው ወደ ጣቢያው ከመደወል ይልቅ በቀጥታ ለማሪያን ነበር የደወለው። ኤሪክ እና ሼሊም የፍቅር ጊዜያቸው ቀጥሏል። በአንድ የተበላሸ ስቱዲዮ ውስጥ አብረው ሙዚቃ እያቀናበሩ ባለበት ሰዓት ሼሊ ለሙዚቃ ያላትን ተሰጥኦ ተመለከተ። ነገር ግን ፒያኖውን ገና እንደነካች መጥፎ ትውስታዎች አይምሯን ሲረብሸው አየ። ምን እንደሆነች ግን ልትነግረው አልፈለገችም። በዚያ በተረገመ ቪዲዮ ውስጥ የሮይግ ወንጀል ብቻ አልነበረም የነበረው። እውነቱን ከነገረችው ጥሎኝ ይሄዳል ብላ ፈርታለች። እሱም መቼም ጥሏት እንደማይሄድና እሷ ህይወት ውስጥ ባትመጣ እስካሁን ሟች እንደነበረ ገለጸላት። ከድልድይ ላይ ብዘል ደስ ይለኛል አለችው። እሱም ተከትሏት እንደሚዘል አረጋገጠላት። ያንን ቀን ምሽት በአቅራቢያቸው ወደሚገኝ ናይት ክለብ በመሄድ በጭፈራ አሳለፉ። በዚያን ሰዓት ነበር ሼሊ የምታውቀው አንድ ሰው ቀርቦ ሮይግ በእግር በፈረስ እየፈለጋት እንደሆነ ያረዳል። ሼሊ አስደንጋጩን መልእክት እንደሰማች ኤሪክን ጎትተው ወደ ነበሩበት ቤት ተመለሱ። ዕቃቸውን በፍጥነት በመሰብሰብ ለመውጣት እንደተዘጋጁ ግን የሮይግ ጋርዶች ቀድመው ሼሊን በላስቲክ አፍነዋት ኤሪክ ደረሰ። ፋታ ሳይሰጡት የዱላ ማታ ዘንበውበት ፊት ለፊቱ ሼሊን ገደሏት። እሱም አልቀረበት። ትንፋሹ እየደበዘዘ ራሱን ጥልቅ ባህር ውስጥ አገኘ። ሼሊን እንዳያት ወደ እሷ ቢዋኝም ሼሊ ግን ወደ ጥልቁ ባህር በፍጥነት እየሰመጠች ስለነበር ከባህሩ ለመውጣት ተገደደ። ያለበት ቦታ አይቶት የማያውቀው ቦታ ነው። አንድ አዛውንት ሰው ተከትሎ በጥቁር ቁራዎች ወደ ተሸፈነ አካባቢ ደረሰ። አፈ ታሪክ እንደሚለው እነዚህ ቁራዎች የጠፉ ነፍሶችን በሕይወትና በሞት ወሰን ላይ ይመራሉ። በግርግር መሃል ትክክለኛውን አቅጣጫ ይጠቁማሉ። ኤሪክ ቅዠት ነው ብሎ ደምድሟል። ምንም ሳያመነታ ሽማግሌውን ጥሎት መንገዱን ቀጠለ። በዚህ ሰዓት ከኋላው የነበረው ሽማግሌ ድንገት ከፊት ለፊቱ በመከሰት ቅዠት ከሆነ ንቃ በማለት ገፈተረው። ኤሪክ ራሱን የተገደለበት ቤት ውስጥ አገኘው። የሼሊ አስክሬን ቦታው ላይ የለም። በተዘበራረቀ ስሜት የተፈጠረውን ለመረዳት እየሞከረ ባለበት ሰዓት ግን ቀደም ሲል ለማሪውን ደውሎ የነበረው ፖሊስ ወደ ቤቱ ገባ። የኤሪክን አስክሬን ለማስወገድ ተልኮ ነበር የነበረው። በፍጥነት ቢደበቅም ከመርማሪው ማምለጥ አልቻለም። ሁኔታውን ለማስረዳት እየሞከረ መርማሪው ሽጉጡን መዞ ተኩሶ መታው። ኤሪክን ግን ምንም አልመለሰው። የወደቀውን ቢላ በማንሳት ከመርማሪው ጋር ግብግብ ፈጠሩ። መርማሪው ከፍተኛ ጥቃት እያደረሰበት ብዙ ቦታ ላይ ወቅቶታል። ኤሪክ ግን ያለምንም ድካምና ህመም ተመልሶ እየተነሳ በመጨረሻ መርማሪውን በመቋጨት ከቤቱ ሮጦ ወጣ። ብቻውን ግን አልነበረም። የሚያስፈራ ቁራ በሄደበት ሁሉ እየተከተለው ነበር። ኤሪክ መጀመሪያ የሄደው ወደ ድልድዩ ሲሆን ሼሊ ድልድዩ ጫፍ ላይ ቆማ ታየችው። እንዳያት ወደ ቀዝቃዛ ወንዝ ዘለለች። በዚህ ጊዜ ኤሪክ ተከትሏት ዘለለ። ኤሪክ ወንዝ ውስጥ እንደገባ እዛ ልዩ ቦታ ላይ ራሱን መልሶ አገኘ። ሽማግሌው ቆሞ እየጠበቀው ይመስል ከውሃው እንደወጣ ሼሊም ሆነ አንተ እውነተኛ ዓለም ውስጥ የላችሁም አለው። ኤሪክ ሊረዳው አልቻለም። ሁለቱም ከሞቱ ሼሊ ለምን እዚህ እንደሌለች ጠየቀው። ሽማግሌውን ፈገግ ብሎ እሷ ወደ ባሰ ቦታ እንደሄደች አረዳው። ቀጥሎም ኤሪክን የገደሉት ሰዎች እውነተኛው ዓለም ውስጥ መሆን እንዳልነበረባቸውና የተፈጥሮን ሕግ ጥሰው በጉልበታቸው እንደገቡ ገለጸ። የእርኩስ መንፈስ መሳሪያዎች በመሆናቸው ንጹሐንን ወደ ገሃነም በመላክ የዘላለም ሕይወትን መንጠቅ ነው ትልቁ ዓላማ። ይህ ደግሞ የተፈጥሮ ሚዛንን እያናጋ በመሆኑ ኤሪክ እነዚህን እርኩሶች ማስወገድ ይኖርበታል። ይህንን ካሳካ ሼሊን መልሶ ሊያገኛት እንደሚችል አረጋገጠለት። ሆኖም ግን አንድ ችግር ነበር። ኤሪክ ልቡና ለሼሊ ያለው ፍቅር ንጹህ አድርጎ መያዝ ይኖርበታል። አለበለዚያ የማይሞት ሰውነቱ ተኖ ይጠፋል። ሽማግሌው ንግግሩን እንደጨረሰ ኤሪክን ወደ ምድር መለሰው። ኤሪክ ወደ ምድር እንደተመለሰ በፍጥነት ወደሚያምነው ጓደኛው ነበር ሄደው። ሽጉጥና ጥይቶቹን ተቀበለው። ይህ በእንዲህ እንዳለ የሼሊ የቀብር ስነ ስርዓት እየተካሄደ ነበር። እናቷ እጅግ በጣም ብዙ ሀብት አካብታለች። ኤሪክ የሼሊን እናት ተከትሎ ወደ አፓርታሟ ሄደ። ይህች ሴት አሁን ያላት ሁሉ የተገኘው ሴት ልጇን በመሰዋት ነበር። ኤሪክም እንዳገኛት በዚያ ቀን ማገገሚያ ማዕከል ከእርሷ ጋር የመጡትን ሰዎች እነማን እንደነበሩ ጠየቀ። ሁሉንም ሊገላቸው እንዳሰበ ማስረዳት። እነሱ ከሞቱ ሼሊን መመለስ እንደሚችል ጨምሮ ቢነግራትም ፊቷ ላይ ምንም ለውጥ አልታየም። ይህ አንድ ተራ ወጣት ኃያሉን ሮይግ ማጥፋት እንደሚችል አላሰበች። መልስ ሳያገኝ ሲቀር ኤሪክ ቀጥ ብሎ ወደ ሼሊ መኝታ ክፍል ገባ። ከቁም ሳጥን ፊት ለፊት ወለሉ ላይ ጭረቶች ሲያስተውል ቁም ሳጥኑን በመግፋት የተደበቀ ክፍል አገኘ። በውስጡ የሼሊ የዞዲና የሌሎች ሰዎች ፎቶዎች ነበሩ። ከታች ደግሞ ከአርት ጋለሪ የተሰጣትን ትንሽ ባጅ አስተዋለ። ኤሪክ በቀጥታ ወደዚህ አድራሻ መራ። በዚህ ወሳኝ ሰዓት ሜሪያን እና ቡድኗ መንገድ ላይ ሲመለከታቸው መንገዳቸውን በመዝጋት ሽጉጡን ደገነባል። ሆኖም አልቆሙለትም። ፊት ለፊቱ ገጭተውት ለማለፍ ሲሞክሩ መስታወቱን ሰብሮ ወደ ውስጥ ገባ። ወዲያውኑ ከፊት ወንበር ላይ ካለው ሰውዬ ጋር ግብግብ ጀመሩ። ኤሪክ ከኋላ ወንበር ወዳለችው ማሪያን ለመድረስ ቢሞክርም ጠባቂዋ ሊያስጠጋው አልቻለም። በትግሉም ውስጥ የመኪናው በር ድንገት ሲከፈት ጠባቂው ዕድሉን ተጠቅሞ ወደ ውጭ ገፋው። በዚህ ሰዓት የጭነት መኪና ላዩ ላይ ሄደበት። ኤሪክ በስቃይ ጮኸ።
የማይሞት አካል ቢኖረውም ህመም አይሰማውም ማለት አይደለም። ጥርሱን ነክሶ የተሰበሩ አጥንቶቹን አስተካክሎ መንገዱን ቀጠለ። በሌላ ትዕይንት ሮይ በሼሊ እናት ቤት ብቅ አለ። ሮይ የኤሪክን በህይወት መቆየትና እዚህ እንደመጣ ሰምቶ ስለነበር ምን ፈልጎ እንደመጣና እንዴት ከሞት መመለስ እንደቻለ ጠየቃት። የሼሊ እናት እውነቱን ተናገረች። ኤሪክ ሮይ ከተገደለ ሼሊን ወደ ህይወት መመለስ እንደሚቻል የነገራትን መልሳ አሳወቀች። በዚህ ሰዓት የሮይ መልክ ተለወጠ። የሼሊ እናት የውሸት እንባ ሰለቸው። ሮይ ገንዘብ ለማግኘት ልጇን መስዋዕት እንዳደረገችና አሁን መልካም ሰው ለመምሰል መሞከሯ ደሙን አፈላ። ቀጥሎም እንደተለመደው ወደ ጆሮዋ ተጠግቶ ካንሾካሾከ በኋላ ጥሏት ወጣ። 5 እርምጃ ሳይራመድ ነበር ከፎቁ ላይ የዘለለችው። ወዲያውኑ ለማርያም በመደወል ኤሪክ ከታችኛው ዓለም እንደተላከና ሞትን የማምለጥ ኃይል እንዳለው ነገራት። ቀጥሎም ማንኛውንም መስዋዕትነት ከፍላ በፍጥነት እንድትይዘው አዘዛት። በዚህ ጊዜ ኤሪክ የሼሊ ጓደኛ የነበረውን ዶምን አግኝቶታል። ዶም የሮይ ግን አስፈሪ ተፈጥሮና ችሎታዎቹን በገዛ ዓይኑ አይቷል። ሼሊ ሊገላት የፈለገው በቀረጸችው ቪዲዮ ምክንያት መሆኑን እንዳወቀ ከሼሊ ጋር የቆዩበት ቤት ውስጥ በመመለስ የደበቀችውን ስልክ መፈለግ ጀመረ። ቁምሳጥኑን ሲገፉ የተደበቁ ዕቃዎች ያሉበት እንጨት ሳጥን አገኘ። በውስጡም የሼሊ ስልክ ተቀምጧል። ዞዲ የላከችላትን ቪዲዮ ፈልጎ አጫወተ። በቪዲዮዎቹ ውስጥ ሼሊ በሮይ መኖሪያ ቤት ውስጥ ፒያኖ ስትጫወት ያሳያል። ከዚያም ሮይ ወደ ጆሮዋ ቀርቦ የሆነ ነገር እንዳላት በድንገት ቆማ ጓደኛዋን በቢላው ወጋቻት። ከዚያም ሼሊ ሮይ እቅፍ ውስጥ ተደበቀች። ኤሪክ የሚያየውን ማመን አልቻለም። የሮይ ግን ኃይል ስለማያውቅ የፈረደው ሼሊ ላይ ነበር። ልቡም ተሰብሮና ከባድ ሐዘን ውስጥ ገብቶ አርቲስት ጓደኛው ጋር አመራ። ብዙም ሳይቆይ ግን የሮይ ጋርዶች ዘው ብለው ወደ ቤቱ በመግባት ጓደኛውን ፊት ለፊቱ አስወገዱ። በዚህ ደሙ ፈልቶ ከጋርዶቹ ጋር ባደረገው ግብግብ በጥይት ሆዱ ላይ ተመታ። አሁን ወደቀ። ወደ ሞት ውቅያኖስ ውስጥ ተመልሶ ከሽማግሌው ጋር ተገናኘ። ሽማግሌው የኤሪክን ስቃይ ሁሉ እየተመለከተ ለሼሊ ያለው ፍቅር ከእንግዲህ ንጹህ ባለመሆኑ የተሰጠውን ሁለተኛ ዕድል በሙሉ እንደተሰረዘ አረዳው። ሽማግሌው ምንም ተጨማሪ ጊዜ ማባከን አልፈለገም። በዚህ ጊዜ ኤሪክ ጮክ ብሎ የሼሊን ነፍስ በሱ ለመቀየር እንደሚፈልግ ጠየቀው። ይህም ማለት ሼሊ ከገሃነም ወጥታ በምትኩ የሱ ነፍስ ወደዛ እንድትሄድ ነበር የጠየቀው። ሽማግሌው አስጠነቀቀው። ይህን አደረገ ማለት ከዚህ በኋላ አብረው መሆን እንደማይችሉ ነገር። ኤሪክ ግን ሐሳቡን አልቀየረም። ሽማግሌው ውሳኔውን በመቀበል ሌላ ተጨማሪ እድል ሰጠ። በዛች ሰከንድ ቁጥር ስፍር የሌላቸው የቁራ መንጋ በዙሪያቸው መዞር ጀመሩ። አንደኛውም ቁራ በቀጥታ ወደ ኤሪክ አካል ገባ። ሽማግሌው የሁለቱንም እጅ በመቁረጥ ከጨበጠው በኋላ ከዚህ ሰዓት ጀምሮ መመለስ የለም አለ። በዚህ ጊዜ ኤሪክ ከገንዳው ውስጥ ከዚህ በፊት አይቶት በማይታወቅ ኃይል ነቃ። ይህ ሁሉ ሲፈጠር በእውነታው ዓለም ላይ ጥቂት ሰከንዶች ብቻ ነበር ያለፉት። ጋርዶቹ እዛው ቤት ነበሩ። ኤሪክም ያለምንም ርኅራኄ በአሰቃቂ ሁኔታ ካስወገዳቸው በኋላ ያንን ስልክ ነጥቆት ሜሪዮን የቀጠረቻቸውን ቦታ አድራሻ አገኘ። ለሚመጣውን ፍልሚያ ራሱን በሚገባ ካዘጋጀ በኋላ ወደ አድራሻው አመራ። ቦታው ላይ ትልቅ የኦፔራ ትርኢት እየቀረበ ሮይግና ሜሪያን አገር ሰላም ብለው እየተዝናኑ ይገኛል። ኤሪክም ሰተት ብሎ ወደ ውስጥ ሲገባ ሁለት ጠባቂዎች አይተውት ሊያጠቁት ሞከሩ። ለመዋጋት የተሻላቸውን ያህል ቢሞክሩም ስለታቸውም ሆነ ጥይታቸው ሊያስቆሙ አልቻለም። ምንም እድል አልነበራቸው። ሜሪዮን ኤሪክ ወደ ውስጥ እንደገባ ዜናው በፍጥነት እንደደረሳት ሁሉንም ጠባቂዎቿ እንዲከቧት በማዘዝ ስልኩን ዘጋች። ደረጃዎቹ ብዙም ሳይቆዩ በሬሳዎች ተሞሉ። ኤሪክ መንገድ እየከፈተ ወደ ሁለተኛው ፎቅ ወጣ። የጥይት ናዳ እየዘነበበት ወደፊት ገፋ። የሙዚቃው ትርኢት ሲያልቅ ታዳሚው በጭብጨባ አደመቀ። ኤሪክን በመንገዱ ላይ የነበሩትን መሰናክሎች በሙሉ አስወግዷል። ሮይግ ዜናውን ሲሰማ የሚገባበት ጠፋው። ሜሪዮንን ያለምንም ማመንታት ጥሏት ሄደ። ይህ በእንዲህ እንዳለ የሮይግ ዋና ጥበቃው ኤሪክን ሊያስቆመው ቢሞክርም ኤሪክን መግደል እንደማይቻል በመረዳቱ ሽጉጡን ወደ ራሱ አዞረው። ሆኖም ኤሪክ እንዲህ በቀላሉ እንዲያመልጥ አልፈቀደለትም። በመጨረሻም አንገቱን ቆርጦ ወደ ሜሪዮን ቢሮ ዘው ብሎ በመግባት ሮይግ የት እንዳለ ጠየቃት። መልሱን ካገኘ በኋላም የሷንም አንገት በመቁረጥ ሁለቱንም ራሶች ይዞ ወደ መድረክ ወጣ። ጭንቅላታቸውን ወደ ታዳሚው ሲወረውር ወዲያውኑ ትርምስና ዋይታው ቀለጠ። በዚህ ሰዓት ሼሊ በታዳሚዎች ውስጥ ተቀምጣ ትታየው ነበር። ኤሪክ ሼሊ ተወደው የነበረውን የአበቦች ስብስብ ከሆዱ ላይ አንስቶ ወደ ፍቅር ድልድያቸው ነዳ። አበቦቹን ካስቀመጠም በኋላ ምንም ጊዜ ሳያጠፋ ለሮይግ ቤት ነበር ይሄ። በየክፍሉ እየገባ ከፈለገው በኋላ በመጨረሻ አገኘ። ኤሪክ ወዲያውኑ ቢላውን ወደ ሮይግ አንገት አስጠጋው። ሆኖም ሮይግ በተረጋጋ ሁኔታ ዞሮ የራሱን መዳፍ በመቁረጥ እኔ ተራ አዛውንት ነኝ፣ ደምና ስጋ አለኝ፣ መድማትና መሞት እችላለሁ፣ አንተ ግን ፈጽሞ ሰው አይደለህም እያለው አውሬው እሱ መሆኑን ሊያሳምነው ሞከረ። Why would you want to be with you? Only hate. You have no love left. የሼሊ ነፍስ ወደ ገሃነም ሄዳለች።
ምንም ብትሞክር ወደዚህ ዓለም ልትመልሳት አትችልም እያለ አዘናጋው። ከዚያም ቢላውን በኤሪክ ልብ ውስጥ ከሰካው በኋላ በሹክሹክታ በልቡ ውስጥ ምንም ፍቅር እንደሌለና በጥላቻ እንደሚመራ በመንገር ድንገት ተጠግቶ ወደ ጆሮ የሆነ ነገር ተናገረ። ወፍራም ጥቁር ደም ከኤሪክ ደረት ፈሰሰ። ከሼሊ ጋር የነበረው አጭር የማይረሳ ፍቅር በአይምሮ ውስጥ ደጋግሞ ታየው። ይህም ከሰመመኑ ያነቃው ይመስላል። ወዲያው ሮይ ግን አጥብቆ በመያዝ ወደ መስኮቱ ተንደርድረው ሰብረው ወጡ። ያረፉት ግን ወደዛ የተለየ ዓለም ውስጥ ነበር። ከሮይ ግግር ስር የማይታወቁ የሚሽከረከሩ ነገሮች ይንቀሳቀሳሉ። ኤሪክ ምንም ጊዜ ሳያጠፋ ሮይ ግን በኃይል ወደ ኩሬው በመግፋት የተከማቸውን ቁጣውን በሙሉ በንዴት ለቀቀ። እላዩ ላይ ሆኖ ወደ ኩሬው እየገፋው በርካታ ጥቁር እጆች ከኋላው ወጥተው ሮይ ግን በቀጥታ ወደ ጥልቁ ከተቱ። ሮይ እየሰመጠ ሲሄድ በምትኩ ሼሊ ቀስ ብላ ወደ ላይ ወጣች። ኤሪክ እየተርበተበተ ፍቅረኛውን ከውሃ ውስጥ አወጣ። በሚያሳዝን ሁኔታም ልክ እንደተገናኙ እንደገና መለያየትን መጋፈጥ ነበረባቸው። ምክንያቱም ኤሪክ ነፍሱን አስቀድሞ መስዋዕት አድርጎ ስለነበር ሕይወቱን የመመለስ እድል አልነበረው። በመጨረሻም ሼሊ በሕክምና ባለሙያዎች እርዳታ እያደረጉላት ነቃች። ከጎኗ የኤሪክ ቀዝቃዛ ስክሪን ይታያል። ኤሪክ በወዲያኛው ዓለም ቢሆንም አንድ ቀን ነፍሶቻቸው እንደገና እንደሚገናኙ ሁለቱም ያምኑ ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።